ሰላም ውድ አድማጮቻችን ይህ የስፖርት ነው። እንግዲህ የእንግሊዝ ፕሪሚየር ሊግ የዝውውር መስኮት የሚከፈትበትን ጊዜ በይፋ አሳውቋል። የዝውውር መስኮቱ በፈረንጆቹ አቆጣጠር ጁን 2 ይከፈትና እስከ ሴፕቴምበር 2 የሚቆይ ይሆናል። እንግዲህ በዝውውሩ ብዙ ነገሮች ይጠበቃል። በዚህኛው ፕሮግራማችን ባለፉት 24 ሰዓታቶች ውስጥ አርሰናልን በሚመለከት በወጡ መረጃዎች ላይ የማቆያችሁ ይሆናል። ረዘም ያሉ የተለያዩ የዝውውር መስኮቶች አሉ። አሁን በዝውውር መስኮቱ ይህ ወቅት ማለት ተጫዋቾችን ብዙ ቡድኖች የሚፈልጉበት የሚያዩበት ጊዜ ነው። ያ ማለት አሁን ስማቸው ከአንዳንድ ቡድኖች ጋር የተያያዙ ተጫዋቾች ይፈርማሉ ማለት ግን አይደለም። ውድ አድማጮቻችን አሁን ቡድኖች ምልመላ ያደርጋሉ። የመጀመሪያ ንግግሮችን ያደርጋሉ። ዝውውሩ ምን ሁኔታ ላይ እንዳለ ከዛ ዝውውሩ ሲከፈት የዝውውሩ ድርድሮቹ ከቡድኖቹ ጋር በዋጋ ጉዳይ ሲስማሙ ያኔ ደግሞ ዝውውሮቹ የሚረጋገጡ ይሆናል። እዛም ደርሰው አንዳንዴ በሌሎች ቡድኖች ሊቀሙ የሚችሉበት እድል አለ። ስለዚህ እነዚህ አሁን ያለንበት ወቅት በተለይ እስከ ጁን 2 እስከሚከፈት ድረስ ቡድኖች ምልመላ ማድረግ የተጫዋቾችን ሁኔታ ማየት ላይ ነው የሚያተኩሩት። ወደ አድማጮቻችን አሁን የምንነግራችሁ ዝውውር መረጃዎች በሙሉ ይፈርማሉ ማለት እንዳልሆነ ልብ ልትሉት ይገባል። ቻችን እንግዲህ ታዲያ በመጀመሪያው እንጀምር። ኢንተር ሚላን ያን ሶመርን የሚፎካከር ያን ሶመርን በክረምቱ የሚለቅ ከሆነ ዋና ግብ ጠባቂ አድርገው አዲስ ግብ ጠባቂ ይፈልጋሉ። ታዲያ ከነዚህ ግብ ጠባቂዎች ውስጥ አንደኛ ተደርጎ የተያዘው የአርሰናሉ ግብ ጠባቂ ኬፓ አሪዛባላጋ ነው የሚሆነው። 31 ዓመቱ ላይ ይገኛል። እስከ አርሰናል ጋር ከ28 የሚያቆይ ኮንትራት አለው። መድፈኞቹ በ5 ሚሊዮን ፓውንድ ባለፈው ክረምት ከቼልሲ ነበር ያስፈረሙት። ታዲያ ይህ ተጫዋች በ7 ሚሊዮን ፓውንድ መድፈኞቹ ከቀረበላቸው ሊለቁ የሚችሉበት እድል አለ። ቶም ሴትፎርድ እንግዲህ የምታውቁት ነው። በጣም ጥሩ ጠባቂ ነው። አርሰናሎች ከአያክስ በ24 ያስፈረሙት ነው። ይህ ግብ ጠባቂ ሁለተኛ ግብ ጠባቂ ሆኖ እንግዲህ በኬፓ ቡድኑን ሊለቅ የሚችልበት እድል ሊኖር ይችላል። እንግዲህ ኬፓ በሳውዛምፕተንና እንዲሁም ደግሞ በማንቸስተር ሲቲ የፍጻሜ እንዲሁም ደግሞ በሩብ ፍጻሜ በተለይ ደግሞ በሳውዛምፕተን የኤፍኤ ካፕ ጨዋታዎች ላይ ተጫውቶ በአርሰናል ቤት አስደሳች ፐርፎርማንስ እንዳላሳየ የሚታወስ ነው። እንግዲህ አንድሬ በርታና የማይክል አርቴታ ወዳጅነት እንዳላቸው በጣም ያላቸው መናበብ በተለይ በርታ ወደ አርሰናል ይዞት የመጣው ከኤዱ ጋስፐር የተለዩ ነገሮችን እንዳሉና ያም ውጤታማ እንዳደረጉት በውድድር ዓመቱ አይተናል። ታዲያ አሁን አንዳንድ የዝውውር መረጃዎችን እንዲሁም ደግሞ እንደ ዴይሊ ቴሌግራፍ የተለያዩ መረጃዎችን ሳገላብጥ አንድ መረጃን አገኙ። አንድሬ በርታና አርቴታ በውድድር ዓመቱ መጀመሪያ ሃቨርትዝ በማንቸስተር ዩናይትድ ጨዋታ ላይ ጉዳት ሲደርስበት ለረጅም ጊዜ ከጉዳት እንደሚርቅ ሲያውቁ ማንን እናስፈርም በሚል ውሳኔ ላይ መስማማት አልቻሉም ነበር። አንድሬ በርታ በትክክል ሃቨርትዝን እንተካው፣ ስፖዚቶን እናምጣ፣ በኢንተር ሚላን ምርጡ አጥቂ ነው፣ ስለዚህ ይህንን ተጫዋች ተደራድረን እናምጣ የሚል ሀሳብ ነበራቸው። ነገር ግን ማይክል አርቴታ ያንን ፈቃደኛ ሊሆን አልቻለም። ስለዚህ አርሰናል የሚያስፈልገው በጊዜው ከአማካይ መስመሩ ላይ የሚነሳ የሆነ ነገርን መፍጠር የሚችል ተጫዋች ነው በሚል የማይክል አርቴታ ምርጫ ኤብሪቼዜ ሆነ። ይህ እንግዲህ ድርድሮቹን በመጨረሻ አርሰናል ጣልቃ ገብቶ ዝውውሩን እንዲጠልፉ ያደረገውና ኤብሪቼዜን ወደ አርሰናል እንዲመጣ ያደረገው ይህ አጋጣሚ ነበር። ነገር ግን ተስማምተው ነው ያደረጉት። ያ ማለት በርታ የአሰልጣኙን ፍላጎት የማዳመጥ ግዴታ ውስጥ ይሆናል። ምክንያቱም አንድን ተጫዋች ሲጎዳበት ዝርዝር ይኖራል። በእያንዳንዱ ቦታ እያንዳንዱ ቡድን 5-6 ተጫዋቾችን ዝርዝር ይዝና እያንዳንዳቸው ሁኔታ ያጣራል። በጊዜው ስፖዚቶ እንደተባለውም በኢንተር ሚላን ቤት ጥሩ ብቃትን አሳይቷል። የኢንተር ሚላን ቀጣዩ አጥቂያቸው የሚሆነው ስፖዚቶ ነው። አርሰናል አሁንም ፍላጎት እንዳለው ይታወቃል። ምን ያክል በዝውውር መስኮቶች ውስጥ ይሳካል የሚለውን የሚታይ ይሆናል። ሰው ከጣሊያን ሳንወጣ ታዲያ አርሰናሎች የቀይ መስመር ተጫዋች እንደሚፈልጉ ይታወቃል። ታዲያ አንደኛው ማርኮ ፔሌስትሪን ነው። አርሰናል፣ ቸልሲ፣ ማንቸስተር ሲቲ ይፈልጉታል። ማርኮ ፔሌስትሪን እኔ እይታ የተለያየ አይነት የአርሰናልን አማራጭ መስጠት የሚችል ነው። ፔሌስትሪን በጣም የሚገርም አስደናቂ ብቃት ያለው የማጥቃት አማራጭ የሚሆን መስመሮችን ማጥቃት እድሉን የሚሰጥ ነው። በእኔ እይታ በጣም በማጥቃቱ ረገድ ጠንካራ ነው። መከላከሉ ያን ያክል አይደለም። ስለዚህ በቀኝ መስመር ላይ ሌላኛውን እንግዲህ ካሪካርዶ ካላፊዮሪ ጣሊያናዊን አይተናል። ስለዚህ ማርኮ ፔሌስትሪን በቀኝ በኩል ከቦሎኛ አርሰናሎች የመምጣት ፍላጎት አላቸው። ፔሌስትሪን ምን አይነት ክህሎት አለው ብለን ካየን የዊንግ ባክ ወይም የተመላላሽ አንዳንዴ የመስመር ተጫዋች ሁሉ የመሆን አይነት ብቃት ያለው ተጫዋች ነው። ታዲያ አርሰናል በቲምበር የሚያገኘውን የመከላከል ጥንካሬ በፔሌስትሪን ማገዝ የሚችልበት እድል ይኖራል። ሌላኛው አማራጭ ሆኖ ለአርሰናል የሚቀርብ ነው። ቲሞ ሊቨርሜንቶ ብዙዎቹ እንደሚሉት አርሰናሎች ብዙ በዝውውር ሂደቱ ላይ የሄዱበት ቲሞ ሊቨርሜንቶ ነው። ሊቨርሜንቶ ቀኝን ግራውን መሸፈን መቻሉ በቀኝም በግራም አርሰናል መስመሩን ማጥቃት ሲፈልግ ተመራጭ ተጫዋች ይሆናል። በጣም አርሰናሎች በዝውውር መስኮቱ ላይ እስከ 50 ሚሊዮን ፓውንድ በመውጣት ሊያስፈርሙት ይችላሉ ተብሎ ይታሰባል። ቤን ዋይት መልቀቅ ግን ለዚህ ዝውውር ዋነኛ መስፈርት ይሆናል ተብሎ የሚጠበቅ ነው የሚሆነው። ሌላኛው እንግዲህ መድፈኞቹን በክረምቱ ይለካሉ ተብሎ ከሚጠበቁ ተጫዋቾች ውስጥ አንዱ ገብርኤል ሄሱስ ነው። ሄሱስ እንግዲህ በፓልሜራስ እየተፈለገ እንዳለ የሚታወቅ ነው። ፓልሜራስ ለዚህ ተጫዋች
ተጫዋች እንግዲህ 30 ሚሊዮን ፓውንድን በመክፈል ወደ ብራዚል እንደ ኔይማር ጁኒየር ሁሉ ሊመልሰው ይፈልጋል። መድፈኞቹ 30 ሚሊዮን ፓውንድ የሚያቀርብላቸው ከሆነ ኤሲ ሚላንም የዚህ ተጫዋች ፈላጊ ነው፣ ባርሴሎናም ይፈልጉታል። ነገር ግን 30 ሚሊዮን ፓውንድ የሚያቀርብ ቡድን ካለ በኮንትራቱ ላይ 1 ዓመት ነው የሚቀርብ፣ ቡድኑን የመልቀቅ ዕድል እንዳለው መድፈኞቹ ተናግረዋል። ገብርኤል ማርቲኔሊን የሚመለከት ነው ሌላኛው እንግዲህ በሳውዲ ክለቦች እየተፈለገ እንዳለ ይታወቃል። አልናስር አሁንም ፈላጊ ነው። አርሰናሎች አትሌቲኮ ማድሪድም እንደሚፈልገው ይታወቃል። አርሰናል በተጫዋቹ ላይ ውሳኔዎችን መወሰን ያስፈልጋል። አዲስ ኮንትራትን አስፈረም፣ በወጥነት ፐርፎርማንሱ ላይ ያሉትን ችግሮች በተለይ በሊያንድሮ ትሮሳርድ ብልጫ ተወስዶበታል። ምን አይነት ፐርፎርም ያደርጋል የሚለው ወሳኝ ነገሮች ናቸው። ታዲያ እዚህ ላይ ውሳኔዎቹ አንዱ ገብርኤል ማርቲኔሊ በአርሰናል ቤት ይቆይ ወይስ ይልቀቅ የሚለው ነው። ታዲያ አትሌቲኮ ማድሪድ የዚህ ተጫዋች ፈላጊ ናቸው። አርሰናል ጁሊያን አልቫሬዝን ይፈልጋል። ዝውውሩ ላይ ሊያስገባው የሚችልበት እድል ይኖራል ወይ? አንዱ በዝውውር መስኮቱ የሚታይ ነው የሚሆነው። የሳውዲ ክለቦች ግን አልናስር ከፍተኛ ክፍያን በመክፈል ይታወቃል። ለመድፈኞቹ 70-80 ሚሊዮን ዩሮ የሚያቀርብ ከሆነ አርሰናል በትክክለኛ ቦታ በሱ ተጫዋቾችን መተካት የሚችል ነው። አርሰናል ግን በዚህ ብቻ አይደለም። ገብርኤል ማርቲኔሊ በሚያሳየው ብቃት ደስተኞች አይደሉም። ኮንትራቱ እስከ 2027 ነው። ተጨማሪ አርሰናል 1 ዓመት የማራዘም ሁኔታዎች አሉት 2028 ድረስ ማለት ነው። ስለዚህ ይህ ውሳኔ እንግዲህ በመድፈኞቹና በማይክል አርቴታና በአንድሬ በርታ በኩል የሚጠበቅ ይሆናል። ሊያንድሮ ትሮሳርድ ሌላኛው ተጫዋች ነው። ደርማቻችን ይህ ተጫዋች እንግዲህ እንደ ኤጀንቱ ዘገባ ከሆነ የ31 ዓመት ተጫዋች አዲስ ኮንትራት ሊቀርብለት ነው። ኮንትራቱ በሚቀጥለው ዓመት የሚጠናቀቅ ይሆናል። የመጨረሻ 1 ዓመት ኮንትራቱ ላይ ነው የሚገኘው። ታዲያ ይህንን ተጫዋች በሚመለከት እንግዲህ አርሰናሎች በዚህ ተጫዋች ላይ ውሳኔዎችን መወሰን ይፈልጋሉ። ታዲያ ኮንትራት ያቀርበውለታል። ባለፈው ክረምት ኮንትራቱን ሲያስፈርሙት ኮንትራቱን ሲያራዝም ኮንትራቱን አላራዘምም፣ ደሞዝ ብቻ ነበር ማሻሻያ ያደረጉለት። አትሌቲኮ፣ ባርሴሎና፣ ጁቬ የዚህ ተጫዋች ፈላጊ ናቸው። ኮንትራቱ ላይ 1 ዓመት መቅረቱን ተከትሎ በቤሺክታሽ፣ ፌነርባቼ ከዚህ በፊት ባለፉት ክረምታቶች እስከ 25 ሚሊዮን ዩሮ አቅርበው ሞክረው ነበር። አርሰናሎች ልምዱን ይዞ ቡድን ውስጥ እንዲቆይ ይፈልጋሉ። ነገር ግን በኔ እይታ ከሊያንድሮ ትሮሳርድና ከገብርኤል ማርቲኔሊ አንዳቸው መልቀቅ በአርሰናል ቤት የሚጠበቅ ይሆናል። በዛ ቦታ ላይ ደግሞ መድፈኞቹ የሚፈልጉትን የተሻለ ተጫዋችን የሚያስፈርሙ ይሆናል ተብሎ ይታሰባል። እንግዲህ በአርሰናል በኩል ሌላኛው የሚነሳው ትናንት በዝውውር መስኮት ላይ የታየው አርሰናል አሌክስ ስካተን በሚመለከት ነው። የ22 ዓመቱ እንግሊዛዊ አማካይ መስመር ተጫዋች በበርንማውዝ እየተጫወተ ይገኛል። እስከ 60 ሚሊዮን ፓውንድ ይህንን ተጫዋች ለማስፈረም መክፈል ያስፈልጋል። አርሰናል ላይ ያስቆጠራት ጎል የሚታወስ ነው። በጣም አስደናቂ አማካይ መስመር ተጫዋች ነው አሌክስ ስካት። እንግዲህ በተለይ አማካይ መስመር በኩል ሌላኛውን ዲክላን ራይስ የሚያሳይ የሚመስል በአካል ብቃቱ ረገድ፣ በታክሉ ረገድ፣ ጨዋታ ኮንትሮሉ ረገድ በጣም ጥሩ የሚባል ክህሎት ያለው ተጫዋች ነው። መድፈኞቹ ይህንን ተጫዋች የዝውውር ኢላማቸው አድርገውታል። ታዳጊ መሆኑ የአማካይ መስመሩን ለሚቀጥሉት ዓመታቶች መምራት የሚችል ተጫዋች ይሆናል ብለው ያስባሉ። ለዙቢሜንዲ ትክክለኛ ተፎካካሪም ይሆናል የሚል እምነት አላቸው። ስለዚህ አርሰናሎች በዝውውር መስኮቱ ላይ እንግዲህ መጀመሪያ ፍላጎታቸውን በማስመልከት ከበርንማውዝ ጋር ንግግሮችን ጀምረዋል። አድማጮቻችን በዚህ ተጫዋች በሚመለከት ሌላኛው ገብርኤል ሄንዝ በሚመለከት ነው። ገብርኤል ሄንዝ እንግዲህ በቅርብ ጊዜያቶች አትሌቲኮ ማድሪድ ቡድን መጥቶ ባለበት ወቅት ጁሊያን አልቫሬዝን አርጀንቲናዊ ስለሆኑ ሁለቱን ተጫዋቾች ሁለቱም የቀድሞ ጁሊያን አልቫሬዝ እና እንዲሁም ደግሞ ገብርኤል ሄንዝ ንግግሮችን አድርገው ነበር። ንግግሮቹ ግን እንግዲህ አርሰናል እንዲመጣ በጣም ግፊትን አድርገዋል። ገብርኤል ሄንዝ ውጤታማ ይሆናል ወይ እንግዲህ ምን ይሆናል። ነገር ግን የተለያዩ መረጃዎች ነው የሚወጡት። ከዚህ በፊት ያለፉት ቀናቶች እንዳወጣሁት ጁሊያን አልቫሬዝ በሚመለከት የመጀመሪያው ምርጫው ባርሴሎና ነው የሚሉ አሉ። ከነ ሞሪያቶ የምታውቁት ከስፔን የሚወጡ መረጃዎችን የፋብሪዚዮ ሮማኖ ጋብሮ የሚሰራው ማለት ነው በሚገባ ታማኝ የሆነ ጋዜጠኛ ነው። ገብርኤል ሄንዝ ግን ወደ አርሰናል እንዲመጣ ይፈልጋሉ። አንድሬ በርታ በጣም አድናቂው ናቸው። ወደ አርሰናል ማምጣት ይፈልጋሉ። እንግዲህ ንግግሮቹ እንደቀጠሉ ናቸው ማለት ይቻላል። ነገር ግን ከአርሰናል ኃላፊዎች በኩል የሚሰማው መረጃ ወደ አድማጮች ለአርሰናል ደጋፊዎች በጣም የሚያስደስት ሆኖ ይታያል። እንዴት ብላችሁ ልትጠይቁኝ ትችላላችሁ። ይህ አስደሳች የሚያደርገው ውድ አድማጮቻችን አንድ ምክንያት ነው። የአርሰናል ባለቤት ጆሹዋ ክሮንኬ ለዚህ ክረምት አርሰናል 300 ሚሊዮን ፓውንዶችን መድቧል። ቡድኑን ከዚህ በላይ ማሻሻልን ይፈልጋሉ። ታዲያ የነጆሽ ክሮንኬ ሐሳብ አርሰናል በገቢ ደረጃ በከፍተኛ ሁኔታ እያደገ እንዳለ ይታወቃል። እንግዲህ በፕሪሚየር ሊጉ ማንቸስተር ዩናይትድ ብቻ ነው በገቢ የሚበልጠው እንጂ ማንቸስተር ሲቲና ሊቨርፑልን በከፍተኛ ሁኔታ መምራት ችሏል። ዲተር ዋንዳን ቀይሮ ወደ ዲል መልሶታል። 25 ሚሊዮን ፓውንድ በላይ እየተባለ ነው የሚገኘው። አዲዳስ የማሊያ ላይ ስፖንሰሩ 75 ሚሊዮን ፓውንድ ነው። ኤሚሬትስ እዚህ ላይ ጽሁፉ ማለት ነው ፍላይ ኤሚሬትስ የሚለው ወደ 60 ሚሊዮን ፓውንድ ነው። በአጠቃላይ ሊቨርፑል 140 ነው የሚያገኘው። ማንቸስተር ሲቲ 132 ሚሊዮን ፓውንድ አካባቢ ነው። አርሰናል ከዚህም ከፍ ያለ ሆኖ የሚመለከት ነው። በዚህ ውድድር ዓመት ግን በቪዚት ሩዋንዳ እንኳን ብናስበው አርሰናል 145 ሚሊዮን ፓውንድ በማግኘት ከፍ ያለ ነው የሚሆነው። ይህንን ታዲያ ብቃት ታዲያ በዝውውር መደገፍ ይፈልጋሉ። አርሰናል የመጀመሪያ ፈራሚው የሚሆነው ሂንካፔ ነው። በ45 ሚሊዮን ፓውንድ በይፋ አርሰናልን የሚቀላቀል ይሆናል የዝውውር መስኮቱ ሲከፈት። ከዛ በመቀጠል ግን አርሰናሎች 2-3 የተሻሉ በጣም ምርጥ ፐርፎርማንስ ያላቸው ቡድኑን ማገዝ የሚችሉ ተጫዋቾችን በቀጥታ ማስፈረም ይፈልጋሉ። እዛዎች ደግሞ ዝቅ ያሉ አርሰናልን ስኳዱን ማስፋት ላይ የሚጠቅሙ ደግሞ ተጫዋቾችን ማስፈረም ይፈልጋሉ። ነገር ግን የአርሰናል ተቀዳሚ ዓላማ
ቋሚ 11ን ማሻሻል ነው። በተለይ ደግሞ ማጥቃቱን መስመሩን በሚገባ ማሻሻል ያስባሉ። ያንን በሚገባ ይሰራሉ። አልቫሬዝ፣ ቶናሊ፣ ከረብስኬሊያ ወይም ባርኮላ ፍላጎታቸው ላይ እንዳሉ ይታወቃል። ሞርጋን ሮጀርስን በሚመለከት ግን አርሰናል ከዝውውር መስኮት የመውጣት እድል እንዳለው መረጃዎቹ ያሳያሉ። ያም የሆነው 80 ሚሊዮን ፓውንድ በላይ እየጠየቁ ይገኛሉ። ቪላ ቀላል አይደለም በዝውውር መስኮት ከቪላ ላይ ተጫዋች መግዛት። ስለዚህ አስቸጋሪ ሊሆን የሚችል ነው የሚሆነው። ታዲያ አርሰናሎች ግን ከዝውውሩ አልወጡም፣ በሚገባ ግን እየተመለከቱት ይገኛሉ። ቫላንቲን ባርኮላን በሚመለከት እንግዲህ በጣም የሚገርም ነው። ባርኮላን በሚመለከቱ ደድማቻችን የሚገርም መረጃ እያዩ ነው። አርሰናል በቀጥታ ተጫዋቾች ጋር ንግግር አድርጓል። ኮንትራቱን ሊያድስ ነው ነበር፣ ነገር ግን አሁን አርሰናል ጣልቃ ገብተውበታል። ተጫዋቹ ምን ያክል ዋጋ ያወጣል የሚለውንና ለመክፈል ፍላጎት አላቸው። ከሊቨርፑል ፍላጎት ከፍተኛ ፉክክር ይመጣባቸዋል። ነገር ግን ባርኮላ አርሰናልን ይመርጣል ተብሎ ይጠበቃል። በተለይ ያው የቴሪ ዳንኤል ኦንሪና የፈረንሳያን የተጫዋቾች ጥምረት የሚታወስ እንደሆነ መረሳት የለበትም። መድፈኞቹ እንግዲህ በብዙ ሁኔታዎች ተጫዋቾችን እያዩ ይገኛሉ። አሁን ደግሞ የ19 ዓመቱን የኦክስበርጉን ተከላካይ በኖዋክ ባንክስን የፈለጉ ይገኛሉ። ኖዋክ ባንክስ በጣም ጥሩ ክህሎት ያለው በተለይ ከሚያድጉና ምርጥ ፐርፎርማንስ ላይ ይደርሳሉ ተብሎ ከሚጠበቁ ማከላካዮች ውስጥ አንዱ የሆነው ኖዋክ ባንክስን ሁኔታውን እየተከታተሉ ይገኛሉ። አዲሱ ሳሊባ እየተባለ ነው የሚገኘው። በጣም የተረጋጋ የመሃል ተከላካይ ነው። ታዲያ አርሰናሎች በተከላካይ መስመራቸው ላይ በተለይ በዚህ ውድድር ዓመት ሳሊባና ገብርኤል በብራዚልና በፈረንሳይ ብሔራዊ ቡድን ራሱ መጫወታቸው የማይቀር ነው የሚሆነው። ስለዚህ ለቀጣይ ዓመት እረፍት የሚያስፈልጋቸው ስለሚሆን ሞስኬራ አትሊስት የገብርኤል ተተኪ በማድረግ በቀኝም ወይ በግራ የመሃል ተከላካይ ማምጣት ፍላጎት አላቸው። ይህ ማለት አርሰናሎች አሰላለፋቸውን 8 የተከላካይ መስመር ተጫዋችን ሙሉ በሙሉ ሊኖራቸው ይፈልጋሉ። እንደ ሊቨርሜንቶ እና ቲምበርን ከተሳካላቸው ማለት ነው የቀኝ መስመር ተከላካይ ያደርጋሉ። ቤን ዋይት መልቀቁ የማይቀር ይሆናል ተብሎ ከተጠብቁ ከዛ ሁለት የመሃል ተከላካዮቹ ገብርኤልና ሳሊባን በሞስኬራና አንድ የሚመጣ ተከላካይ ከዛው ኢንካፔና ካላፊዮሪን ግን እንደ ግራ መስመር ተከላካይ ማየት ይፈልጋሉ። ወደ አድማጮቻችን እንግዲህ ይህ የስፖርት ነው። የስፖርትን ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ። እናንተ ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ብዙዎቹ ጋር እንድንደርስ የሚያግዘን ይሆናል።